ሳሮን ለህዊ ያዘጋጀችው መድኃኒት ዳዊት መቶ በመጠጣቱ እናም ራሱን በመሳቱ ወይኔ እጄን በእጄ በለውት፣ ወንድሜን ገደልኩት፣ አንድ አለኝ የምለው ወንድሜን አጣሁት፣ እጅ የተረገመች ለጠላቴ ያዘጋጀሁት ለወንድሜ ሆነ፣ ወንድሜን አጣሁት። አሁን ምንድነው የማደርገው? ልታሰር ነው? ወይኔ ጉዴ! ይህን ነገር ካወቁ እኔ መሆኔን ከታወቀ መታሰሬ ነው። አይ መታሰርማ የለብኝም። ስለዚህ እኔ የሆነ ነገር ማሰብ አለብኝ። የሆነ ምክንያት ማድረግ አለብኝ። አዎ ህዊ ቆይ እሰራልሻለሁ። አንቺ ተረገምሽ፣ አንቺ ነሽ ወንድሜን ያሳጣሽኝ። አንቺ ቆይ እሰራልሻለሁ። ሁሌ በቤቴ ገብተሽ ህይወቴ እንዳመሰቃቀልሽ፣ ዛሬ ግን የመጨረሻሽ ይሆናል ትልና ክላሷ ትገባና የህዊ ሻንጣ ውስጥ መድኃኒት ትጨምራለች። እሷን ልትበክላት የነበረውን ወይም ደግሞ ዳዊት የጠጣውን መድኃኒት ወስዳ ልብሷ ውስጥ ትጨምራለች። የህዊ ሻንጣ ውስጥ ትጨምርና ወይኔ ወንድሜን እያለች የተንጎረደደች እያለ ሳሚ ይመጣል። ሳሚ ወንድሜ እንዴት ነው? እንዴት ሆነ? ወይኔ ጉዴ! ማን ነው እንደዚህ ሊያደርገው ያልቻለው? አንድ ወንድሜን አጣሁት እያለች ኧረ እባክሽ ተረጋጊ፣ አሁን ደህና ነው፣ ቢሆንም አሁን ኮማ ውስጥ ነው ያለው። ቆይ አንቺ ግን እዚህ እንዴት ምትሰሪያለሽ? ወንድምሽ ታሞ ይላታል። እናም በቃ እኮ እኔ እኮ ሲሰቃይ ማየት አልፈለግኩም፣ ለዛ ነው ያለርኩትኝ ትላለች ማለት ነው። አሁን ለማንኛውም የሆነ ልብስ ይዤለት ልሄድ ነው የመጣሁት። እናም ልብስ ልውሰድለት እስኪ ግባና የህዊ ሻንጣ ውስጥ ይኖራል የሆነ ልብስ፣ የሱ ልብስ፣ ስለዚህ እዘና ትለዋለች ማለት ነው። ምክንያቱም ሳሮን መድኃኒቱን ሳሚ እንዲያገኘው ከዛም በኋላ ህዊ ናት የመረዘችው ለማስባል ነበረ። እናም እሺ ብሎ ይገባል ወደ ውስጥ ማለት ነው። ሲገባ ሳሚም ሻንጣውን ሲከፍተው ያ መድኃኒት ነበር የተገኘው። እንዴት ሊሆን ይችላል? እንዴት ልትመርዘው ትችላለች? ብሎ እሱን ብድግ ያደርግና መድኃኒቱን ኪስ ውስጥ ያደርግና እሺ በቃ እኒር ሳሪ ይላታል ማለት ገኘ ትለዋለች። አዎ አግኝቻለሁ ይላታል። እና ታዲያ ሻንጣ ውስጥ ምንም ነገር አላገኘም ትለዋለች። አረ ምንም አላገኘም። ምን አገኛለሁ ማለት እንዴት ሊሆን ይችላል ትላለች ማለት ነው። ምክንያቱም ያ መድኃኒት አገኘሁት ብሎ እሷ ነች የገደለችው ወይም ደግሞ እሷ ነች የመረዘችው እንድላት ነበር የፈለገችው። ነገር ግን ሳሚም እንደዛ አላላትም። መድኃኒቱን ግን በኪሱ ይዘዋል። እንዴት? ለምን? ምንም ነገር አላገኘም ክላስ ውስጥ እንዴ? ሻንጣ ውስጥ ምንም ነገር የለም ትላለች። ምን ሊኖር ይችላል? እሺ በቃ ይልና ከዛም በኋላ እየሄዱ እያለ ከዛ ትመጣለች ህዊ ስትመጣ አንቺ ውሻ፣ አንቺ ነሽ ወንድሜን ያሳጣሽኝ፣ አንቺ ነሽ፣ አንቺን ደግሞ ዛሬ እኔ እገልሻለሁ ብላ ቢላ ይዛ ልትወጋ ስትል ኧረ እባክሽ ሳሪ ምን እያልሽ ነው? እንዳትሳሳች ሳሪ ተይ እባክሽን እኔ እንዳትገይኝ እያለች ህዊ መማፀን ጀመረች። ነገር ግን እሷ ግን ምንም ነገር ልትሰማት አልቻለችም። እንደዛ እያለች ሂሩት ትመጣለች። ሂሩት እህታቸው እንዲህ እህቴ እንዳትሳሳች እህቴ ይሄን ነገር ታይ እባክሽን ታይ እያለቻትኝ እያለ ህዊን ልትወጋትኝ ትላለች። እናም ህዊን ለማዳን ህይወት ዛሬ መሞቻሽ ቀን ነው፣ ዛሬ አንቺን አጠፋታለሁ፣ ወንድሜን አሳጣሽኝማ አንቺ አትቀመጭም፣ አንቺ ነሽ ህይወቴን ሁሉ ያመሰቃቀልሽው እያለች ሂሩትም እንዲህ ብላ ዘላ ትገባና ከዛም በኋላ ህዊን ለማስቀረት ስትል ሳሮን ሂሩት እህቷን በቢላ ትወጋታለች። እናም ደሙ ስታይ ወይኔ ጉዴ፣ ወይኔ እህትና ወንድሜን ገደልኳቸው በአንድ ቀን እያለች ወይኔ በራሴ እጅ ወንድሜንም እህቴንም ማጣት ያለች እያለቀሰች ያለ ስልኳ ይጠራል። ስልኳ ሲደወል እናታቸው ነበረች። ወይኔ እናቴ ምን ልልሽ ነው? አሁን ልጆችሽን ሁለቱንም ገደልኳቸው ብዬልሽ ነው ወይስ ምንድን ነው? የእናት ወድ እኮ ነግሯት ነው እንዴት ልደውል ቻለች? እያለች እሷም እያለቃቀሰች ከዛ መጨረሻ ላይ እሷንም ወደ ሆስፒታል ይወስዷታል። እናም ወደ ሆስፒታል ከሄደች በኋላ ሁለቱም ተሽሏቸው ይመለሳሉ። ሳሚም እዟቸው ይመጣል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ በዚህ ይበለስ። ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም የህይወት መንገድ ቀጣይ ክፍል እየላችሁ መጥቻለሁ ማለት ነው። እንግዲህ ህይወት ወይንም ደግሞ ጽናት ሆና ሌላ ቦታ የምትሰራዋ ህይወት አሁን ላይ በጣም ስቃይ ውስጥ ነው ያለችው፣ እያሰቃየቻት ነው ያለችው። እናም ከዚህም በፊት ሳሮን ህይወትን ለመመረዝ ምግብ አዘጋጅታ በጁስ አድርጋ አዘጋጅታላት በቃ ብላትኝ ጥላት እሷም ወደ ስራ ሄዳ ነበር። እናም ሳሮን ስትወጣ ደውላ በሉ እንግዲህ ትንሽ ቆይታችሁ ሄዳችሁ ሬሳውን አንሱ፣ አሁን እኔ ሄጃለሁ፣ ሁሉ ነገር ሰጥቻታለሁ ብላም ሄዳ ነበረ። ነገር ግን
ሂሩትና ዳዊትም ተሽሏቸው ይመጣሉ ወደ ቤት። ቤት ሲመጡ ግን እህታቸው ሳሮን አላገኟትም ነበር። ቆይ ግን እህቴ ሴት ዳ ነው እንስቶ እንዴት ሂሩት እንደዚህ ሆና እንዴት ነው መታኳን እንዴት አልጠየቀችንም? ይሄን ያክል ለእኛ ምንም አይነት ግድ የላትም ማለት ነው ይላል ዳዊት ማለት ነው። እናም አሁን ወጣችሁ ይላል ማለት ነው ዳዊት ማለትም ሳሚ። እናም እንዲህ ያለ ቆይ ግን እህቴ ምንድን ነው ምን ሆና ነው? እናም ሂዊ ማን እንደጎዳትኝ ምንድን ነው የምትበሉት ነገር ንገሩኝ እና ልስራላችሁ፣ አሁን መብላት አለባችሁ ትላለች ማለት ነው። እናም ዳዊትን ብድግ አድርጎ እሺ በቃ ሂዊዬ አሪፍ ሽሮሽ ስሪልን እህቴ መብላት አለብሽ ይላታል ማለት ነው። እህታቸውም አይ እኔ መብላት እንኳን ፍላጎት የለኝም ትላለች። እንዲህ መብላትም አለብሽ ይላታል ማለት ነው። ሂዊ ጓደኛ መታ እነሱን ስጠብቃቸው ነበረ። እናም እዚህ ቤት የገባው መንፈስ እያለች እየወራወረች ቂጠማ እያረገች ነበረ፣ ልክ እንደ ጠንቋይ ማለት ነው። እናም እንደዛ እያረገች እያለ ይመጣሉ። ንግቡ ብላ አሰይ ምክንያቱም እንዲድኑ ነበር ያረገች ያለች ማለት ነው። እናም በዛ ቡና ፈላለው እኔም ብላ ቁጭ ብላለች። እናንተ ምን ነው ሐኪም ቤቱ እንዲ ሆቴል ተስማምቷችሁ ነው የመጣችሁት ትላለች ማለት ነው። ዳዊትም ይስቃል ማለት ነው። እንዲሁም ደግሞ ሂሩትም ትስቃለች። እናም ግን ሳሚ ግን ሲያትኝ ደስ አላለችውም። ሳሚም ይኸውልሽ ቡናውን ከሆነ ህይወት ታፈለዋለች፣ አንቺ ግን ወደ ቤት መሄድ ትችላለች ይላታል። ብድግ አድርጋ ወጠጤ አታፍርም እንዴ ደግሞ ከኔ ጋር ማውራት ስትፈልግ ትላለች ማለት ነው። ሳሚም እኔ ልሄድላችሁ በቃ ብሎ ጥሏት ይሄዳል ማለት ነው። አንተ በዚህ ማለት ነበር ትላለች ጓደኛዋ የህዊ ጓደኛቸውም አንድ ላይ ስብስብ ብለው ቁጭ ብለው እያለ ዳዊትን እህቱ ቆይ ወንድሜ ቆይ ግን ያንተ ነገርስ ቆይ ግን እንደዚህ ተድበስብሶ ሊያልፍ ነው ትላለች ማለት ነው። ሳሚን ብድግ አድርጎ አዎ እውነቷን ነው፣ ቆይ ግን ማን ሊመርዝ ይችላል ብሎ ጥያቄ ጠይቀዋል። ቤተሰብ ብድግ አድርጎ እኔ እንጃ እርቦኝ መንገድ ላይ ዶናት ትበልቼ ነበር። እናም ወደዚህ ስመጣ ሳሮን ለህዊ እያዘጋጀችው ጁስ ነበር፣ እሱን የጠጣሁት፣ ሌላ ነገር የተጠቀምኩት ነገር የለም። ሳላስበው አመመኝ፣ እርግጠኛ ነኝ ዶናቱ ነው የሚሆን፣ መቼም ጁሶ አይሆንም ይልና ይላል። ምክንያቱም ጁሱን እህቱ ስላዘጋጀችው እህቱን ደግሞ በጣም ያምናታል። እህቱን ብድግ አድርጋ ቆይ ውጭ ላይስ ቢሆን ማን አንተን ለመጉዳት እንደዚህ ያደርጋል ትላለች። ዴቭን ብድግ አድርጎ እኔ እንጃ ይላል ማለት ነው። ይኸውልሽ ዋናው ደህና መሆኔ ነው ይልና አንቺ ግን እንዴት ነሽ ብሎ ሂሩትን ይጠይቃታል። እኔ ደህና ነኝ ትለዋለች። አሁንስ እንዴት በጩቤ ልትወጊ እንደቻልሽ ለምን አትነግሪኝም ይላታል። ይኸውልህ ሁለት ሰው መንገድ ላይ ሲጣሉ አገኘው። እናም እነሱን ደግሞ ለመገላገል ስሞክር በጩቤ ሳያስቡ ወጉኝ። ይሄ ነው ያለው ነገር ትላለች። ግን ሁለቱንም ፖሊስ ይዟቸዋል ትላለች ማለት ነው። እናም ይሄ ሁሉ ህዊ ስለምታውቅ በጣም ነበር ተገርማ ስታየት የነበረው። ምክንያቱም እየዋሸች ነበረ። እንዴትስ እህቴ ናት ወጋችኝ ማለት በጣም ከባድ ነው። እናም እንደዛ ግን አላለችም። ስለዚህ ሰዎችን ስገላግል መሀል ላይ ገብቼ ከዛም በጩቤ ተወገው ነበር ያለችው። አንቺ ቆይ ግን እንዴት እንደዚህ ታደርጋለሽ? ሴት አይደለሽ እንዴ? ዝም ብለሽ ጸጥ ብለሽ አትሄጂም? ቆይ ከዚህ በላይ ስተጎርተሽ ቢሆን ምንድን ነው የሚደረገው ብሎ ይላታል። ወንድሜ በቃ ተረፍ ያለው ችግር የለውም ትላለች ማለት ነው። ሳሚን ብድግ አድርጎ አዎ አሁን እንኳን ደህና ነሽ፣ ሌላ ጊዜ ግን መጠንቀቅ አለብሽ ይላታል ማለት ነው። ብድግ አድርጋ አትጨነቁ፣ ካሁን በኋላ ጸብ ባለበት ዝር አልልም ትላለች ማለት ነው። ልትሞችም እኮ ትቺ ነበረ ይላታል ማለት ነው። ሂዊም ብድግ አድርጋ አሬ ሴጣን ጆሮ ይደፈን ትለዋለች ማለት ነው። እናም እንደዚህ እያለች እያለ ሳሚ ደግሞ በሉ እንግዲህ እኔም እንግዲህ ወደ ውጭ ወጣ ብዬ አየር ልቀበል ብሎ ይወጣል ማለት ነው። ፈልጉት ካለ ላምጣላችሁ፣ ምን ትፈልጋላችሁ ይላል ሳሚ ማለት ነው። ዳዊትን ብድግ አድርገው አይ አሁን ምንም ነገር አንፈልግም፣ ነገር ግን ሰሞኑን በተከታታይ ሆስፒታል ስለነበር አሁን ላይ ግን ብታርፍ ጥሩ ነው ይላል ማለት ነው። አይ ችግር የለም መውጣት ፈልጌ ነው ብሎ ሳሚም ይወዳላል። ይህም ብድግ አድርጋ ሩት ግን እዚህ ተመችቶሻል ትላለች። ደህና ነኝ ህውዬ አትልን አትጨነቂ፣ ግን እህቴ ግን የት ጠፍታ ነው ብላ ትጠይቃለች ማለት ነው። ዳዊትን ብድግ አድርገው ኧረ ለእኔም ገርሞኛል፣ ቆይ አሁንም ማለትም ቆይ ግን ስራዋን ከኛ ታስበልጣለች እንዴ ይላል ዳዊትም ማለት ነው። እንደዛ ሲል ሂዊም ብድግ አድርጋ ሂሩቴ አሁንም የህመም ስሜት አለሽ እንዴ ብላ ትጠይቃታለች። ደህና ነኝ ዝም ብለሽ እኮ ነው የምትጨነቂው ትላታለች ማለት ነው። ዳዊትም
እኔ ግን በጣም ድካም እያለኝ ነው። እናም ውስጥ ገብቼ ባርፍ ይሻላል መሰለኝ ይላል ማለት ነው። ዳዊት ዋና ረፍት አድርግ ትለዋለች ህዊም ማለት ነው። ዳዊትም ወደዛ እንደሄደ ቼክ አደረገች እና ህዊ ቆይ ግን ህሩት ለምንድን ነው ቆይ እውነቱን መናገር የደበቅሽው? ለዳዊት ለምንድን ነው እውነቱን ለምን አትናገሪም? ኧረ ዝም በይ እስኪ ዝም በይ፣ ድምፅሽን ቀንሽ፣ ሊሰማ ይችላል እባክሽን ትልሃለች። ላይ ደግሞ ታሟል። አሁን እሺ እውነቱን ቢሰማ ሰው የሚሆን ይመስልሻል ትልሃለች። እሺ ግን በኋላ ላይ ለምን ደበቃችሁ ብሎ እኔ የለውበትም ትልሃለች።